በዱባይ የምትገኘው እህታችን ወደ ግብረ ሰዶማዊነት ህይወት እንዴት ልትገባ ቻለች? ከዚህ ህይወት መውጣት ትፈልጋለችና ምን ብታደርግ ጥሩ ነው? እንመካከር። አሽሩካ ይከታተሉ። አሽሩካ ቻናል። አግብቼ ልጅ መውለድ እፈልጋለሁ። የራሴ ህይወትም እንዲኖረኝ ምኞቴ ነው። 5 ዓመት ከቆየውበት የግብረ ሰዶማዊ ህይወት መውጣት እፈልጋለሁ ትለናለች። በዱባይ ለስደት በወጣችበት ወደዚህ ህይወት ውስጥ የገባችው እህታችን እውነተኛ አስገራሚ ታሪክ አቀርብላችኋለሁ። ልብ ብላችሁ ተከታተሉኝ። ራሳችሁን በአጋጣሚ ከእንደዚህ አይነት ህይወት ውስጥ ከመውደቅ ማዳን ትችላላችሁ። ለሌሎችም መፍትሄ መስጠት ትችላላችሁና መረዳዳት ሐሳብን ከማካፈል ይጀምራል። ባላችሁበት ስፍራ ሁሉ መልካም የምትሉትን ሐሳብ ማጋራት አትርሱ። ባላችሁበት ቦታ ሀገርና ሁኔታ ሰላማችሁ ይብዛልኝ። አሽሩካ ነኝ ከአሽሩካ ቻናል። ይህ የፍቅር የመረጃና የመዝናኛ ቻናል ነው። ከዚህ ቀደም በተለያዩ ወቅት በቻናሌ ላይ የተለያዩ የፍቅር ታሪኮችን ሳቀርብላችሁ ቆይቻለሁ። ለፍቅር ህይወታችሁ መፍትሄ የሚሆኑ በርካታ ምክሮችና ሐሳቦች በቻናሌ ላይ ይገኛሉ። እነሱ መመልከት ትችላላችሁ። በዚህ ቪዲዮ ይዤላችሁ የቀረብኩት አንድ ታሪክ ነው። ይህም እጅግ አሳሳቢ የሆነ የመጣው የግብረ ሰዶማዊነት ጉዳይ ነው። ይህ ታሪክ ለብዙዎች አስተማሪ ይሆናል ብዬ አስባለሁኝ። በቅድሚያ ታሪኩን ነግራችኋለሁ። እንዴት ነው ይህች እህታችን ባለ ታሪካችን ወደ ግብረ ሰዶማዊነት ልትገባ የቻለችው የሚለውን ነገር ነግራችኋለሁ። ከዛ በኋላ ደግሞ እህታችን ዋናው ታሪኩን ይዤ የመጣሁት ከዚህ ህይወት ውስጥ መውጣት ትፈልጋለች። የነገረችኝ ከዚህ ህይወት ውስጥ እንዴት አድርጋ መውጣት ሐሳብ ስለፈለገች ነውና ያንን ታሪክ ካቀረብኩላችሁ በኋላ የመፍትሄ ሐሳቦች እኔም ያስኳቸዋለሁ። እሱን አቀርብላችኋለሁ። ኮሜንቶቻችሁን በጥንቃቄ በመስጠት እንድትተባበሩና የወገናዊ ግዴታችን እንድንወጣ ነው። ከአሽሩካ ቻናል አሽሩካ የምርጦች ምርጫ። ታሪኩ ይቀጥላል። ይመቻችሁ። መልካም ቆይታ። ባለ ታሪኳ ቲ ትባላለች። ትክክለኛ ስሟን መጠቀም አልችልም፣ ምክንያቱም ለሷም እንደዚህ አይነት ነገር ከባድ እንደሆነ ታውቃላችሁ መቼም። ስለዚህ ትክክለኛ ስሟን አልጠቀምም። ትክክለኛና እውነተኛ ታሪክ ነው የምነግራችሁ። የምንም አይነት የፈጠራ ሐሳብ አይደለም። ከእህታችን ጋር ከ3 ሰዓት በላይ የሆነ ውይይት አድርገናል። ለእናንተም አጠር ባለና በሚገባ መልኩ ነው ለማቅረብ የምሞክረው። እሷ የላከችልኝ ድምጾች አሉ። ድምጾቿንም እዚህ ላይ መጫን አልችልም። መቼስ እናንተ እዛ ቦታ ብትሆኑ ታውቁታላችሁ። ስለዚህ ምንም የፈጠራ ሁኔታ እንደሌለበት እንድታውቁ ነው የምፈልገው። ታሪኩ የተከናወነው ዱባይ ነው። ወደ ታሪኩ ስገባላችሁ ታሪኩ የሚጀምረው ከዛሬ 5 ዓመት በፊት ወደ አረብ ሀገር ትሰደዳለች። ወደ ዱባይ በቅጥር የሄደችበት ቤት እንደተለመደው የአረቦች ቤት ሳይሆን አሜሪካውያን ነበሩ። ባልና ሚስት አሜሪካውያን፣ ልጅም አላቸው። የ18 ዓመት አካባቢ የሆነች ልጅ አለቻቸው። እህታችን ስትጓዝ ከዛሬ 5 ዓመት በፊት አሁን እድሜዋ 23 ነው። ስለዚህ በሷም 18 ዓመቴ ነው ከሀገር የወጣት ነው ያለችው። ያው ስደት አይኑ ይጥፋና እንግዲህ ወደዚህ ሀገር ገብታ ስራ ከጀመረች በኋላ ቤቱ እንደተቀጠርኩበት ቤት አይነት አልሆነም። በጣም ተስማምቶኝ ነበረ፣ ተመችቶኝ ነበረ። ሰዎቹ በጣም አሪፍ ነበሩ። ከዛ ባሻገር ግን ትልቁን ህይወት አስጠልታ እንዳይሆንብኝ ያረገችው በቤት ውስጥ ያለችው የሰዎቹ ልጅ ነች። ይቀራረባሉ፣ ይጫወታሉ። ባለታሪካችን እንደምትናገረው እንደ እህቴ ነው የማያት ነው የምትለው። ቀረርባቸው ጨመረ፣ ጫወታቸውም አንድ ላይ፣ በጣም መስማማታቸውም ጨመረ። ስለዚህ የሚበሉት የሚጠጡት አንድ ላይ መሆን ጀመረ። ኢቭን ከዛ አልፎ አንድ ላይ ማደሩላ እንደጀመሩ ነው የነገረችኝ። ያው እንደምናውቀው ኢትዮጵያ ውስጥ ከእህታችሁ ጋር ትተኛላችሁ፣ ምን ትላላችሁ። ስናደግም እንደዚህ ነው፣ እንደዚህ አይነት የህብረት እድገት ነው ያደግነው። በዛ አይነት አእምሮ ነው እንግዲህ ቲ ያለችው። ነገር ግን ሳታውቀው ነገሮች መለወጥ ጀመሩ። ያቺ ልጅ ለካ የሰዎቹ ልጅ አሜሪካዊቷ የምትወደው ወንድ ሳይሆን ሴት ይሆናል። በዚህ ምክንያትም ቲን ቀስ በቀስ ወደዚህ የግብረ ሰዶማዊነት ህይወት ማስገባት አይነት ነገሮች እንቅስቃሴዎች ጀመረች። ቲ እንደምትናገረው ምን እንደሆነ ሳታቅ፣ ምን እንደምታደርግ ሳታቅ እዚህ ህይወት ውስጥ ከ2 ወር በኋላ ራሷን እንዳገኘችው ነው የነገረችኝ። ስለዚህ ከጊዜ ወደ ጊዜ የፍቅር ግንኙነት አይነት የሚመስል ነገሮችን ማድረግ እንደጀመሩ ነው። አሜሪካዊቷም በሁኔታው ደስተኛ ነበረች። እነዚህ አይነት ነገሮች ስላስገባቻትም እሷም በጣም ደስተኛ ነበረች። እህታችን ቲ ግን የሚሆነውን ነገር በግልጽ አላወኩም ነበረ። ብቻ እዚህ ህይወት ውስጥ ገባውኝ። እየቆየው ሄድኩኝ። 2 ዓመት አካባቢ እንደዚህ አብረን ቆየን። ከዛም የሆነ ቀን ቀለበት ልታደርግላት እንደምትፈልግ ሰርፕራይዝ አደረገቻት።
ቲ በጣም ነበር የደነገጠችው። ሁኔታውም ስታስበው እንደማይሆን ነገረቻ። ከዚህ በፊት እሷ የምትለኝን ነገር ሁሉ ነው ማደርገው ነው የምትለው። ምን እንዳረገችኝ አላውቅም። የምትለኝን አድርጌ የምታለኝን የምትሰራኝን ነገር ነው እሺ ምላት። ኢቨን ይሄ ነገር በጣም የሚሰማኝና የሚቆጨኝ ከሷ ከተለየው ከ2 ሰዓት ምናምን በኋላ ነው። በቃ የነበርኩበት ስሜት ግን ደስተኛ ያስመስለኝ ነበረ። ከሷ ከተለያየው በኋላ ግን ጭንቀት እየጨመረብኝ መጣ ነው የምትለው። ስለዚህ የቀለበቱን ጥያቄ ውድቅ አደረገች። አሁን ላይ እንግዲህ ይህንን ታሪክ ስትነግረኝ 4 ዓመት አካባቢ ነው እዚህ ህይወት ውስጥ የቆየችው። እዚህ ህይወት ውስጥ 4 ዓመት አካባቢ የቆየችው ቲ አሁን ላይ ከዚህ ህይወት መውጣት ትፈልጋለች። ምክንያቱም ጭንቀቱን አልቻልኩትም። ይህንን ነገር አድርጌ ከጨረስኩ በኋላ ከሷ ጋር ያለኝን ህይወት አሳልፌ እንትን ካልኩኝ በኋላ ውስጤ ይጨነቃል። ሁሌም ውስጤን ጭንቀት ነው የሚሞላኝ። በጣም ነው ማዝነው፣ በጣም ነው ምተክዘው። ራሴንም ላጠፋ የምፈልግባቸው ጊዜያት በርካታ ናቸው ነው የምትለው። ታሪኩ አላለቀም። እጅግ የሚገርሙ ነገሮች አሉት በመሃል ላይ። የቤተሰብን ጉዳይ ይዘን የምንመጣው እዚህ ጋር ነው። ቲ እንግዲህ በስደት ላይ ነው የምትገኘው። ቤተሰቦቿን ትረዳለች፣ ወንድሞቿን ታስተምራለች፣ አያቷንም እንደምትረዳ ነው የነገረችኝ። በጣም የምትወዳት አያቷን እንደምትረዳ ነው። እና በዚህ መካከል ህይወቷን እየኖረች እያለ ቤተሰቦቿ በጣም ይቸገራሉ። የትምህርት ቤት የሚከፍላቸው እንደዚህ አይነት ነገሮችና በቃ በጣም ችግር ውስጥ ገባች ቲ። ይህ አይነት ችግር በሚገጥማት ጊዜ የቀለበት ጥያቄውን ውድቅ ስላደረገች ከዛች ልጅ ጋር አሜሪካዊቷ ጋር ተጣልተው ነበረ። ማለት የሆነ መቀያየም አይነት ነገር ነበረ። ነገር ግን ያው ነገር መገናኘታቸውን እንደዚህ አይነት የፍቅር ግንኙነት የሚመስል ነገራቸውን ባያቋረጡም በቃ የሆነ ጠበቅ ያለ ነገር አልነበራቸውም። በዚህ መሃል እንግዲህ ስለ ወንድሞቿ ነገረቻት። ያለውን ነገርም ሁሉን ነገር ስታስረዳት አሁን እቺ አሜሪካዊቷ በደካማ ጎኗ ገባችባት። ምንድነው ያለቻት? ወንድሞችሽ ተቸግረዋል። አዎ። ቤተሰቦችሽ ተቸግረዋል። አዎ። ችግር የለውም፣ ጣጣ የለውም። ሁሉን ነገር እኔ እወጣዋለሁ፣ የፈለግሽውን ነገር አደርግልሻለሁ። ነገር ግን ከኔ ጋር በቀለበት መታሰር አለብሽ ትላታለች። ቲ እንደምትነግረኝ ቤተሰቦቼ በጣም ጭንቀት ውስጥ ናቸው። እሷን እምቢ ብዬ ከሄድኩኝ ምንም አይነት መፍትሄ እጄ ላይ የለም። ስለዚህ ያለኝ አማራጭ እሷን እሺ ማለት ነው ያለችው። እኔ እንዲያውም ጠይቃት ነበር ለምን ሌሎች ስራዎች እንደዚህ ለማማራጭና ለመሞከር አልፈለግሽም የሚል። እናንተም ይህን ታሪክ ስትሰሙ ምናልባት የምታስቡት ነገር ሊሆን ይችላል። እንደዛ አይነት ነገር ጠይቃት ነበረ። ምንም በቃ መፍትሄ ሊመጣልኝ አልቻለም። ስለዚህ ከሷ ጋር ቀጠልኩኝ ያለችው። ጥያቄዋን ተቀበልኩኝ ያለችው ነገርም ማድረግ ጀመርኩኝ። በቃ ከሷ ጋር ኖርኩኝ። ወንድሞችም ችግራቸው ተፈታ። እንዲያውም ብሎልኝ ከ8 ወር በፊት አካባቢ ወደ ኢትዮጵያ ሄጄ ቤተሰቦቼን አየዋቸው። እዚህ ጋር ግን ልብ እንድትሉልኝ የምፈልገው ነገር ወደ ኢትዮጵያ በተመለሰችበት ሰዓት ቲ በዛው መቅረት ፈልጋ ነበረ። በቃ ከዚህ ህይወትም መሸሽ አለብኝ፣ ገዳማት ገብቼ እንደዚህ ጸሎት እያረኩኝ ራሴን ማረጋጋት አለብኝ፣ ራሴን መመለስ አለብኝ ብዬ አስቤ ነበረ። ወደ ዱባይ ተመልሼ መምጣት አልፈለኩም ነበረ ነው ያለችው። የሚገርማችሁ ነገር ግን ያው ቲ አልቻልኩም ነው ያለችኝ። ምክንያቱ ደግሞ ቆነጃጅትን ሳይ አሪፍ የሚባሉ ልጆችን ሳይ ሴቶች አካባቢ ስጠጋ ስሜቱን አልቻልኩትም። በቃ የሚታዩን ሴቶች ብቻ ናቸው። ኢትዮጵያ ውስጥ ያለውን በቃ እንደዚህ አይነት ነገሮችን ማድረግ ነው የምፈልገው። የሆኑ ሴቶች ጋር ራሱ ገናኝ አጉል ነገሮችን ማድረግ እፈልጋለሁ። የሴት ስሜት ብቻ ነው የሚሰማኝ። ወንድ የሚባል ወንድሞቼ እንኳን ያስጠሉኛል ነው ያለችው ስትነግረኝ ማለት ነውና እንደዚህ አይነት መንፈስ ነው የነበረብኝ። ስለዚህ ራሴ ውስጤን ሲያስጨንቀኝ መቆየት አልቻልኩም። ተመልሼ ወደዚያው ቤት መጣው ነው የምትለው። ስለዚህ እዚህ ተመልሳ ስትመጣ ወደ ዱባይ ያቺ አሜሪካዊቷ እንግዲህ ተለቅ ያለ ነገር ደግሞ አዘጋጅታ ጠበቀቻት። ተጋብተን ህይወት እንዲኖረን የምትፈልጊ ከሆነ እንዲያውም እዚህ መኖር አያስፈልገንም፣ ወደ አሜሪካ አብረን ሄደን እዛው ህይወታችንን መመስረት እንችላለን የሚል ሐሳብ አቀረበችላት ማለት ነው። ቲ በጣም ውጥረት ውስጥ ገባች። ምክንያቱ ደግሞ የሆነ የተደላደለ የሚመስል ህይወቷ ላይም የለም። ይህንን ህይወት ከሷ ጋር መርጣ ለመሄድ ውስጧ ደስተኛ አይደለም። እንደምትነግረኝ ከሆነ እንዲያውም ከዚህ ነገር ውስጥ መውጣት ነው የምትፈልገውና 4 ዓመት ሙሉ ቆይቼበታለሁ፣ ግን ውስጤ ሰላም የለውም። ሁሌ እጨነቃለሁ። በጣም ነው የምጠጣው ነው የምትለው። ውስኪ ስጋት ነው የማድረው። ውስጤ በቃ ጨጓራዬ ሁሉ ነዷል ነው እያለችኝ ያለውና እኔ በአካል ማውርቻታለሁ። በቪዲዮ ሙላ አውርተናል። ከልጅቷ ጋር ያለውን ነገር ለማየት ሞክሬያለሁ እና የምትናገራቸው ነገሮች ነው ያሉት። እና በአጠቃላይ እንግዲህ ይሄ ነው ታሪኩ። የቤተሰብ ቁጭት፣ የቤተሰብ ዕዳ ውስጧ እንዳለባት፣ የህይወቷ መስቀልቅል መሆኑ፣ እነዚህ ነገሮች ሁሉ ተደማምረው ጭንቀት ውስጥ ከተዋታል። በዛ ላይ ደግሞ ምንድነው እኔ የጠየኳት አንዳንድ ነገሮች አሉ። ከወንድ ጋር ሳልፈሽ ታውቂያለሽ ወይ? እንደዚህ አይነት ነገሮች ነበረሽ ወይ የሚል ነገሮች አንስቼላት
ነበረ። ከኢትዮጵያ ከመውጣቷ ወደ ዱባይ ከመሄዷ በፊት ወንድ የፍቅር ጓደኛ ነበረኝ፣ ነገር ግን እንደዚህ አይነት ወሲብ የመሳሰሉ ነገሮችን ፈጽመን አናቅም፣ ከመሳሳም የዘለለ አይነት ነገሮችም የሉንም ነው የምትለው። እንደዚህ አይነት ከወንድ ጋር ምንም አይነት ኢቭን የወንድ ብልት አይቼ አላቅም ነው ያለችኝና ስለዚህ እቺ ልጅ ወንድ የሚባል ማየትም አልፈልግም መስማትም አልፈልግም፣ እንዲያውም አንተንም ሳናገረ እጅግ በጣም በመከራ ነው ያለች ነው። ስንቴ ስልኬን ዘግቼ ስልኬን አጥፍቼ ስልኬን ዘግቼ ስልኬን አጥፍቼ በስንት መከራ ነው ማናገረ ነው ያለችኝ። እና በአጠቃላይ ታሪኩ ይህንን ይመስላል። በትዕግስት ስለሰማችሁ አመሰግናለሁ። በጣም እጅግ የሚያስገርምና የሚያሳዝን ሁኔታ ነው እህታችን የገጠማት እና እናንተስ ሐሳብ ምን አላችሁ? እህታችንን ለመርዳት ከዚህ ነገር ውስጥ እንድትወጣ በተመሳሳይ ህይወት ውስጥ ያሉ ሰዎችም ከዚህ ነገር ውስጥ እንዲወጡ ምን ማድረግ አለባቸው ብላችሁ ታስባላችሁ? እኔ ከተለያዩ ባለሙያዎች ይረዳታል የምላቸውን ሐሳቦች አቀርብ ያለው እነሱን ነገሮች አነብላችኋለሁ። በጣም ይሄ ነገር ተፈጥሯዊ ነው ብለው የሚከራከሩ ሰዎች አሉ፣ መውጣትም አይቻልም ብለው የሚናገሩ ሰዎች አሉ። ነገር ግን በተለያየ ጊዜ በተለያየ ሁኔታ በተለያዩ አገሮች በአሜሪካ በእንግሊዝ ባየዋቸው እንደ ዴሊ ሜል አይነት የዜና ተቋማት ላይ እንዳየሁት ከዚህ ህይወት ውስጥ መውጣት ይቻላል። በተለይ እቺ ልጅ ሳትፈልግ ሳታውቅ ነው የገባችው እና በሌላ ሰው ግፊት ነው የገባችው እና ከዛ ያ ህይወትም ደግሞ አላስደሰታትም። ከዛ ህይወትም መውጣት ትፈልጋለች እና ዋናው ትልቁ ነገር ያ ነው። ይሄን የግብረ ሰዶማዊነት ህይወት አልፈለገችውም፣ መውጣት ነው የምትፈልገውና ሰዎች አይ ይሄ ትክክለኛ ነገር ነው ሰው መጨነቅ የለበትም ብለው የሚያስቡ አሉ። ይሄ የምዕራባውያን አመለካከት ነውና በምዕራባውያን በተለያየ አውሮፓ አሜሪካ የሚኖሩ ሰዎችም ኢትዮጵያውያንም እንደዚህ አይነት አስተሳሰብ ያላቸው ሰዎች አሉ። ነገሩን የሚራገሙ ሰዎች ብቻ አይደሉም በዚህ ጊዜ ላይ ያሉት፣ ይሄን ማወቅ አለብን። ለማንኛውም ቀጥሎ ያሉትን መፍትሄዎች አቀርብላችኋለሁ። ዋና ዋና የምላቸውን መፍትሄ ሐሳቦች አቀርባለሁ። ወንድማዊ ምክር እኔ ብታረጊ የተሻለ ነው፣ ከዚህ ነገር ውስጥ ልትወጪ ትችያለሽ ብዬ የማስባቸው ነገሮች አቀርብላታለሁ። አንደኛውና ዋናው ትልቁ ነገር ብዬ የማስበው ከዚህ ህይወት ውስጥ ለመውጣት ወደ ሃይማኖት መጠጋት ነው ትልቁ መፍትሄ ብዬ የማስቀምጠው። በዋናነት መጸለይና መጾም፣ ወደ ሃይማኖት መጠጋት። በየትኛውም ሃይማኖት ውስጥ የሚገኝ ሰው ሃይማኖትን በመጠቀም ከዚህ ህይወት መላቀቅ ይችላል ብዬ አስባለሁ። እህታችን እንደነገረችኝ የኦርቶዶክስ ሃይማኖት ተከታይ ነች። ወደ ካህናት በመቅረብና በመዋየት በመጾም በመጸለይና ጸበል በመጠመቅ ከዚህ ህይወት ልትላቀቅ ትችላለች ብዬ አስባለሁኝ። ያው ማንኛውም ሰው መለወጥ የሚፈልግ ከሆነ የሚለውጠውን ስራ ነው አይደል እንዴ መስራት ያለበት። ስለዚህ መጀመሪያ እህታችን ለመለወጥ ዝግጁ ሆና መጣለች። እሱ ትልቅ ነገር ነው። ተነሳሽነት አላት። አእምሮዋ ከዚህ ነገር ውስጥ መውጣት እንዳለበት አምናለች። ስለዚህ እንድትለወጥ የሚያደርጋትን ስራ መስራት ነው። ስለዚህ ወደ ሃይማኖት መቅረብ ትልቁ መፍትሄ ነው ብዬ አስባለሁ። ሁለተኛው አመለካከትሽን መቀየር ላይ አተኩሪ ማለት ነው የምፈልገው እና ወንዶችን መቀራረብ ጋር ብትለማመድ ጥሩ ነው። ወደዚህ ህይወት የገባችው በድንገትና ባለማወቅ ነው እና ያለማወቅ ጊዜ ሲያልፍም የምርጫ ጉዳይ ሆኖብሻል ብዬ አስባለሁ። ምክንያቱም እዛ ህይወቱ ስትቆይ ለመደችው 4 ዓመት ማለት ቀላል አይደለም። ምንም አይነት ሌላ የፍቅር ህይወት የሌለው ሰው ማለት እዚህ ውስጥ ስትቆይ ሌላ ዓለሙን አታውቀውም ማለት ነውና ይሄ ህይወት ለምዳዋለች። ብዙ ነገሩ አስደስቷት ምናልባት አሁን የምርጫ ጉዳይም እኮ የሆነባት ሊሆን ይችላልና እሱን ቆም ብለሽ የአመለካከትሽን መቀየርና ማስተካከል ጋር በትክክል ለመውጣት እንደምትፈልጊ ራስሽን ማሳመን አለብሽና ከዛ መውጣት የምትፈልጊ ከሆነ ደግሞ ከወንዶች ጋር መቀራረብ እንደዚህ ማድረግ ብትሞክሪ የተሻለ ነው ብዬ አስባለሁኝ። ወንዶች ያስፈልጉሻል። ከነሱ ጋር ጭክን ብለሽ ማውራትን ልምድሽ ብታደርጊ መልካም ነው። ቀድሞ የምታውቂያቸው ምርጥ ጓደኞችሽን ማውራት ትችያለሽ። ድምጻቸው አስጠላኝ እንደዚህ የምታያቸው ነገሮች ማስተካከል ትችያለሽ ብዬ አስባለሁ። በጥናት እንደተረጋገጠው በጌይነት ወይም በሌዝባይነት ይኖሩ የነበሩ ሰዎች ራሳቸውን ከዚያ ህይወት ማላቀቅ ችለዋል። በመሆኑም እኔ ልቀየር አልችልም ከሚል ግትር አቋም ራስሽን ነፃ ማውጣት አለብሽ። በተለይ እንደዚህ አይነት ህይወት ውስጥ ያሉ ሰዎች ሌዝቢያንም ሆኑ ጌይ የሆኑ ሰዎች ከዚህ ህይወት ልንወጣ አንችልም የሚል አቋም ያሳያሉ። ይህ ተፈጥሯዊ ጉዳይ ነው የሚል አመለካከት ነው የሚያሳዩት። የተለያዩ ጥናቶችንም ለማየት ሞክሬያለሁ። የተለያዩ ሰዎችም ከዚህ ህይወት ውስጥ መውጣት ችለዋል በቴራፒ እርዳታ። ሶስተኛው ደግሞ ፍርሃትን ቅበሪው ማለት ፈልጋለሁ። አሁን ያለሽበት ሁኔታ ውስጥሽ ጭንቀት እየተሰማሽ ይሁን እንጂ ምቹ ሁኔታሽ ኮምፈርት ዞንሽ ሆኗል ማለት የተመቸሽ ነገር ተፈጥሯል እዛ ውስጥ። ከዛ ነገር ለመውጣት
ፍርሃት ይይዝሻል። ይህንን ሁኔታም ማጣትም ያስፈራሻል። ሰው ቢያውቅ፣ ቤተሰቦቼ ቢያውቁ ምን ይሉኛል የሚለው ስጋትም ፍርሃት ውስጥ ከቶሻል። ሌዝቢያኖች ሁሌም የሚፎክሩበት አንድ አባባል አላቸው። የሴትን አካል የምታውቀው ሴት ብቻ ናት። ሙሉ ደስታንም ልትሰጥ የምትችለው ሴት ብቻ ነች። ስለዚህ ሙሉ ወሲባዊ እርካታ የምናገኘው ከሴት ብቻ ነው የሚል አመለካከት አላቸው እና ምናልባት እቺም አመለካከት አንቺ ውስጥ ገብታ እንዳልሆን ጠረጥራለሁ። ከዚህ ህይወት በጣም እንደዚህ አይነት የወሲባዊ ደስታ አላገኝ ይሆናል ብለሽ መፍራት የለብሽም። የአባባል ግን ፍጹም ስህተት ነው ብዬ አስባለሁ። ምክንያቱም በግልጽነትና በውይይት ላይ የተመሰረተው ወሲብ የሚፈጽም ወንድ የእርካታ ጫፍ ላይ ማድረስ ይችላል። ከወንድ ጋር ፍጹም ወሲባዊ እርካታ ማግኘት ትችያለሽ። ፍርሃትሽን ሁሉ ቅበሪው። ይህ ፍርሃት ተደማምሮ ነው ጭንቀት ውስጥ ያስቀመጠሽ ብዬ አስባለሁ። ስለዚህ ከሁሉ በፊት ራስሽን ነው ማዳን ያለብሽ። ማንኛችንም ብንሆን ራሳችንን ማዳን ነው ያለብን። ቀጥሎ የሚመጣው የሰው ሐሜት፣ የሰው ፍርሃት፣ ሌሎች ነገሮች ሁሉ ቀጥለው የሚመጡ ነገሮች ናቸው ያሉትና ራሳችንን ማዳን አለብን። ስለዚህ ፍርሃትሽን ቅበሪው ማለት እፈልጋለሁ። አራተኛው ስልክሽን ዝጊ። በዚህ ህይወት የምታውቂያቸውን ሴቶች ሁሉ ከህይወትሽ አስወግጂ ማለት እፈልጋለሁ። ቅድም ያልጠቀስኩላችሁ እህታችን ከምትናገረው ነገር ዱባይ አካባቢ ወደ ሞል አካባቢ እንደዚህ ስወጣ ሞል አካባቢ የማያቸውን ውጪ ወጣ ብዬ የማያቸውን ሴቶች አውቃለሁ። በቃ እንዲሁ ሌዝቢያን እንደሆኑ ነገራቸውን አይቼ እንቅስቃሴያቸውን አይቼ ሁኔታቸውን አይቼ አውቃለሁ ሌዝቢያን እንደሆኑ እና የሴት ግብረ ሰዶም እንደሆኑ አውቃለሁ ነው የምትለውና ከዛ እነዛን ሰዎች ተቀራረቤ እንዴት ስልካቸውን ሁላ እንደማገኝ አላቅም። ስልካቸውን አግኝቼ ከነሱ ጋር ወደ ተለያየ ህይወት ውስጥ ገባለሁ ነው ያለችው። አስቡት እንግዲህ በጣም አስቸጋሪው ነገር ደግሞ ይሄ ነውና ኢትዮጵያውያን ጥንቃቄ ብታደርጉ እዛ አካባቢ ያላችሁ ሰዎች በተለያዩ ዓለማትም የምትገኙ ሰዎች የማትፈልጉት የህይወት አቅጣጫ ውስጥ እንዳትገቡ ጥንቃቄ እንድታደርጉ ይህንን ታሪክ ያመጣውበት ምክንያት ይሄ ነው። ስለዚህ እንደዚህ አይነት ግንኙነት የሚፈጥሩ ሁኔታዎችን ሁሉ መዝጋት አለብሽ ብዬ አስባለሁ። ቀለበት ማድረግሽ እረፍት ተነስቶሻል። ወደ ትዳር እንድትሄጂ ጥያቄ አቀርባልሻለች። አንቺም ፍቃደኛ አይደለሽም። ነገር ግን ይህን በሷ ፊት ለመናገር አቅም አላገኘሽም። ምናልባት ውለታዋና ከዚያ ቤት በወጣ የት እሰራለሁ የሚለው ስጋትም ነው አቅመ ቢስ ያደረገሽ የሚመስለኝ። ለሷ መናገር እጅግ ከአቅምሽ በላይ ከሆነም ጭራሹኑ መዝጋት፣ ዝም ብለሽ ከዚያ ቤት መውጣት አማራጭ ሊሆን ይችላል ብዬ አስባለሁ። ስለዚህ ፍርሃትሽን መቅበር አለብሽ ብዬ አስባለሁ። ስድስተኛ በባለሙያ የተደገፈ ምክክር ብታደርጊ መልካም ነው ብዬ አስባለሁ። ከተመሳሳይ ጾታ ወይም ግብረ ሰዶማዊነት ህይወት ለማውጣት ከሚሰጡ እገዛዎች ውስጥ ሪፓራቲቭ ቴራፒ የሚባለው በባለሙያ የታገዘ ቴራፒ ይገኝበታል። በመሆኑም አቅም ከፈቀደና ባለሙያው ከተገኘ ይህንን ማድረግም ሌላኛው መፍትሄ ነው ብዬ አስባለሁ። በእርግጥ የሃይማኖት አባቶችም እንደ ሀገራችን ቴራፒ ሆነው ነው የሚያገለግሉት እና እንደዚህ አይነት ሰዎች ትላልቅ አባቶች ጋር ቀረብ ብለሽ የሃይማኖት ሰዎች ጋር ቀረብ ብለሽ ያው እንደ ቴራፒ ነው እሱ ቅድም ያነሳሁትም ስለሆነ እነዚህን ነገሮች ብታደርጊ ያው በሀገራችን ባለሙያዎችን ማግኘት ከባድ ነገር ቢሆንም ከተገኘ እነሱንም ማናገር መፍትሄውን ይሻል ብዬ አስባለሁ። ከዛ ውጪ ግን ሰብዕናሽንና ፍላጎትሽን በገንዘብ ላለመለወጥ ቁረጪ የሚል መልእክት አለኝ። ህሊናም በመሸጥ የሚገኝ ሀብትና ትርፉ ጭንቀትና ሰላም ማጣት ነው። ያለሽበት ህይወት የማትፈልጊውና ሰብዕናዬን ይነካል ብለሽ የገለጽሽው ነው። በአንድ በኩል ቤተሰቦችሽን መርዳት እንዳለብሽ እያሰብሽ ነው። በሀገራችን የሚባል አባባልም አለ፣ እንዲያውም ባይበላስ ቢቀር የሚባል ነገር አለ። እንዲያው ቆም ብለን ስናስበው ለራስሽ ደስታ ካልሆነሽ የራስሽን ክብር ካላስጠበቀልሽ የምታገኙ ነገር ምንም ነው። ውስጥሽ ሰላም የሚያጣ ከሆነ ያ የምታገኙ ነገር ምንም አይጠቅምሽምና ይህንንም ነገር በጣም ብታስቢበት መልካም ነው ብዬ አስባለሁ። በተለያየ ምክንያት ወደዚህ ነገር ሰው ሊገባ ይችላል፣ ግን መጨረሻ ደስታ የማይሰጠን ከሆነ ምንድነው ጥቅሙ ነው ዋናው ነገርና ሌላ ስራስ መስራት አትችይም ወይ? ይህንንም አንድ ስራ ብቻ የመስራት እንትን ውስጥ ራስሽን ቀብረሽ ነው ያለሽውና እነዚህ ነገሮችንም ብታስቢ መልካም ነው ብዬ አስባለሁ። በራስሽ ተማመኚ፣ ለራስሽ ክብር ይኑርሽ፣ ፍላጎትሽን አክብሪ፣ ስሜትሽና ፍቃድሽን ለሀብት አሳልፈሽ አትስጪ። ዛሬ ብትደሰቺ መዘዙ ብዙ ነውና ከላይ ከጠቀስኳቸው መፍትሄዎች በተጨማሪ ራስሽን በስራ በመወጠር በውሳኔሽ በመጽናት ከኢንተርኔት ዓለም ለጊዜው ወደ እውን ዓለም በመምጣት ገለል በማድረግ ራስሽን ከኢንተርኔት እና ከተለያዩ ጽሁፎች እንደዚህ ወደዚህ ህይወት ከሚገፉሽ ነገሮች ራስሽን በእንትን በማለት ተስፋ አትቁረጪ። መውጣት ትችያለሽ። ከዚህ ህይወት ውስጥ መውጣት እንደምትችይ ነው ምነግርሽ። ምክንያቱም በዚህ ህይወት የነበሩ ሰዎች የወጡ ሰዎች ራሳቸውን ከግብረ ሰዶማዊነት ነፃ ያደረጉ ሰዎች ስላሉ
ተስፋ መቁረጥ አያስፈልግሽም። ምንም ራስሽን ወደ ማጥፋት ደረጃም የሚያደርስ ውሳኔ ውስጥ መግባት የለብሽም። ፈጣሪም ይረዳሻል ብዬ አስባለሁኝ። ተመልካቾቼ በትዕግስት ስለተከታተላችሁኝ አመሰግናለሁ። በዚህ ህይወት ውስጥ የምትገኙ ሰዎች ይህን ታሪክ በመስማት የሆነ የምታገኙት መፍትሄ እንዳለ አስባለሁኝ። ከዚህ ህይወት ለመውጣት ያደረጋችሁ ያለው ትግል እንደሚረዳችሁ ተስፋ አደርጋለሁ። ሐሳብ የምትሰጡ ሰዎችም ኮሜንታችሁን ገንቢ በሆነ ሁኔታ ብትሰጡ ሰዎችን መርዳት እንችላለን ብዬ አስባለሁ። ትልቁ ነገር በሐሳብ መረዳዳት ነው። በሐሳብ ብትረዱ ትልቅ ስራ ነው የሰራችሁት የሚል እምነት አለኝ። እጅግ ረጅም ነገር ነው። እስከዚህ ድረስ የሰማችሁ ሰዎች እጅግ በጣም ነው የማመሰግነው። ከልብ አመሰግናለሁ። እህታችንና በእንደዚህ አይነት ተመሳሳይ ህይወት ውስጥ የሚገኙ ሌሎች ሰዎችም ወደሚፈልጉት ደስተኛ ወደሚሆኑበት ህይወት ተመልሰው መልካም የፍቅር ህይወት እንዲኖራቸው እመኝላችኋለሁ። ፈጣሪ እንዲረዳችሁ ምኞቴ ነው። ባላችሁበት ሰላምና ፍቅር ይብዛላችሁ። አሽሩካ ሌሎች ተመሳሳይ ታሪኮችን የፍቅር መፍትሄዎችን ይዤላችሁ እቀርባለሁ። ይህን አስገራሚ የህይወት ታሪክ በሶሻል ሚዲያዎች ላይ ማጋራት አይርሱ። ቪዲዮን ከወደዱት ላይክ ማድረግ አይዘንጉ። ሰብስክራይብ ካለ አሽሩካ በማድረግም ቤተሰባችን ይሁኑ። እንመካከራለን፣ እንወያያለን። አሽሩካ የምርጦች ምርጫ፣ የይቅርታ ልብ ለሁላችን።